ሰላም እንደምን አላችሁ? የዘጠነኛ ክፍል ማትማቲክስ ዩኒት 7 ላይ ነው የምንገኘው። ዩኒት 7 እንግዲህ ቬክተር ኢንቱ ዳይሜንሽን የሚል ዩኒት ነው ያለን። በዚህ ቪዲዮ የዩኒቱን ሁለተኛ ክፍል ነው የምናየው። ሪፕሬዘንቴሽን ኦፍ ቬክተርስ የሚል ርዕስ ይኖረናል። በዚህ ርዕሰ ጉዳይ እየተማርን ለተወሰኑ ደቂቃዎች አብረን እንቆያለን ማለት ነው። ሶ ቬክተር ሪፕሬዘንቴሽን ወይም ደግሞ ሪፕሬዘንቴሽን ኦፍ ቬክተርስ ምን ይመስላል? In this unit, we consider the vector represented by a direct line segments on a plane. This is called ቬክተር ኦን ኤ ፕሌን። በዚህ ዩኒት ውስጥ እንግዲህ ካንሲደር የምናደርገው ነገር ምንድን ነው? ዳይሬክትድ የሆነ ላይን ሰግመንት በፕሌን ላይ እንዴት ሪፕሬዘንት እንደሚደረግ ነው። ኦኬ፣ ይሄ ምን ይባላል? ቬክተር ኦን ፕሌን። ፕሌን ማለት የሆነ ወለል ነገር ማለት ነው። ላይክ እንደዚህ አይነት ነገር ሆኖ ኦኬ፣ ይሄን ወለል እንለዋለን። ዴን እዚህ ጋር የሆነ ላይን ሰግመንት ማስቀመጥ። ይሄ እንግዲህ ለምሳሌ ይሄንን አሮዩት ቬክተር ነው የምንለው። ቬክተር ኦን ኤ ፕሌን ልንለው እንችላለን ማለት ነው። So how to represent a vector? Vector እንዴት ነው represent ላደርገው የምንችለው? በምን ላይ? በፕሌን ላይ። A vector can be represented by either algebraically or geometrically. በሁለት አይነት ወይ represent ላደርገው እንችላለን። የመጀመሪያው algebraically represent ሊደረግ ይችላል። ሁለተኛ ደግሞ geometrically represent ሊደረግ ይችላል ማለት ነው። A vector is represented geometrically by a directed line segment. አያችሁ እንዴት ነው represent ሊደረግ የሚችለው? አንድ ቬክተር ካል ዳይሬክትድ በሆነ ላይን ሰግመንት ሪፕሬዘንት ይደረጋል ጋይስ። ዳይሬክትድ በሆነ ላይን ሰግመንት ስንል ላይን ሰግመንት ማለት ውስን ቀጥታ መስመር ማለት ነው። ከዛ ዳይሬክትድ ስናደርገው ደግሞ ልክ እንደዚህ ሲሆን ጨረር ማለት ነው። ባጭሩ ጨረር ወይም ሬይ የምንለው ማለት ነው። ኦኬ፣ ስለዚህ ላይን ሰግመንት ዊዝ ዳይሬክሽን ማለት ላይን ሰግመንት ውስን ቀጥታ መስመር ከዛ አቅጣጫ ስናደርግበት ወደ ሬይነት ይቀየራል። እሱ ምን ይጠቅመናል? ቬክተርን በፕሌን ላይ ሪፕሬዘንት ለማድረግ እንጠቀምበታለን ማለት ነው ጋይስ። In the figure 7.4, the vector is represented by the direct line segment and we denote this by an arrow as AB. Look, AB ብለን ከላይ arrow እናደርጋለን። ይህ ማለት እንግዲህ ቬክተር AB ማለት ነው። ቬክተር AB ከላይ ምልክቱ ቬክተር ምልክት ነው። In this case, the point A is called the initial and the point B is called the terminal. ፖይንት ኤ መነሻ እንለዋለን ወይም ኢኒሺያል መነሻ ማለት ነው። ወይም ኢኒሺያል ፖይንት መነሻ ነጥብ ማለት ነው። ወራስ ቢ ደግሞ ተርሚናል ፖይንት እንለዋለን። ስለዚህ ቬክተር ኤ ወይም በስሞል ሌተር ኤ የተወከለው በካፒታል ስንወክለው ኤቢ ብለን ከላይ ዳይሬክትድ የሆነ አሮ እንጠቀማለን ወይም ደግሞ ላይን ሰግመንት ዊዝ ዳይሬክሽን ኦኬ። ስለዚህ በዚህ ወይ ሪፕሬዘንት እናደርጋለን። ይሄ ቬክተር ኤቢ እንለዋለን። ቬክተር ኤቢ ከኢኒሻሉ ወደ ተርሚናሉ ቬክተር ኤቢ ካልን በኋላ ከላይ ምን እናደርጋለን? አሮ እናደርጋለን ማለት ነው። በዚህ ወይ ሪፕሬዘንት ማድረግ ይቻላል ማለት ነው። A vector also represented by using a letter with an arrow bar over it such as A ብለን ከላይ አሮ፣ ዩ ብለን ከላይ አሮ፣ ቪ ብለን ከላይ አሮ። ስለዚህ ሌተር ተጠቅመን ከላይ ደግሞ አሮ ስንጠቀም ቬክተርን ሪፕሬዘንት እያደረግን ነው ማለት ነው። ወይም ቬክተርን እየወከልን ነው ማለት ነው። ኦር ኤ ቦልድ ስሞል ሌተርስ ላይክ ኤ ዩ ቪ። አያችሁ አንደኛ ቦልድ ያልሆነ ኖርማል የሆነ ሌተርን ከላይ አሮ በማድረግ ሁለተኛ ደግሞ ስሞል ሌተርን ቦልድ በማድረግ አሁን ኤ ስንል ቬክተር መሆኑን ይጠቁመናል ማለት ነው። ለምሳሌ አክሰለሬሽን ቬክተር ኳንቲቲ ነው አይደለ? ስለዚህ በካፒታል ኤ ሪፕሬዘንት ማን ነው? በስሞል ቦልድ ሌተር ሪፕሬዘንት እናደርገዋለን። ስሞል ቦልድ ሌተር ወይም ደግሞ ቦልድ ባልሆነው ከተጠቀምን አሮ እንጠቀማለን ማለት ነው። ዩ ስንል ኢኒሻል ቬሎሲቲ ማለት ነው። ኢኒሻል ቬሎሲቲ በቦልድ ስሞል ሌተር ወይም ደግሞ ቦልድ ባልሆነ አድርገን አሮ። ወይም ደግሞ እዚህ ጋር ቪ ቬሎሲቲ ሊሆን ይችላል ወይም ፋይናል ቬሎሲቲ ሊሆን ይችላል። ዴን ቦልድ አድርገን በስሞል ሌተር ወይም ቦልድ ካልሆነ ደግሞ አሮ በማድረግ ሪፕሬዘንት እናደርገው እንችላለን። ሂንስ ዘ አበብ ቬክተር ኤቢ ካን አልሶ ቢ ሪፕሬዘንትድ ባይ ዩ ከላይ አሮ አድርገን ማለት ነው። ይቺ ኤቢ የምትለዋ ከላይ አሮ ያደረግናት በዚች መወከል እንችላለን ማለት ነው። ስለዚህ ቬክተር ካን ቢ ሪፕሬዘንትድ ኢን ሰች አ ዌይ፣ በዚህ ወይ ነው ሪፕሬዘንት ሊደረግ የሚችለው ማለት ነው ጋይስ። ሌላው ኢኳሊቲ ኦፍ ቬክተርስ ነው፣ የቬክተሮች እኩልነት። ቱ ቬክተርስ አር ሳይድ ቱ ቢ ኢኳል ኢፍ ኤንድ ኦንሊ ኢፍ ዴይ ሃቭ ዘ ሴም ማግኒቲዩድ ኤንድ ዳይሬክሽን። አያችሁ ሁለት ቬክተሮች እኩል ናቸው ልንላቸው የምንችለው ምን ከሆኑና ብቻ ነው? በማግኒቲዩድ እና በዳይሬክሽን ተመሳሳይ ከሆኑ ብቻ ነው። ቱ ቬክተርስ አር ሳይድ ቱ ቢ ኢኳል ኢፍ ኤንድ ኦንሊ ኢፍ ዴይ ሃቭ ዘ ሴም ማግኒቲዩድ ኤንድ ዳይሬክሽን። ማግኒቲዩድ እና ዳይሬክሽን ተመሳሳይ ከሆነ ብቻ ነው ኢኳል ናቸው ልንለው የምንችለው።
ስለዚህ ኳሊቲ ኦፍ ቬክተር ስንል ሁለት ቬክተሮች እኩል ናቸው ልንል የምንችለው ሁለት ነገሮች ማሟላት አለባቸው ግዴታ። አንደኛ ዳይሬክሽናቸው፣ ሁለተኛ ማግኒቱዳቸው ሁለቱም እኩል መሆን መቻል አለበት ማለት ነው። ለምሳሌ ፊገር 7.4 ማን ነው 7.5 the two vectors have the same magnitude or length in the same direction። እንደምታዩት ቬክተር ኤቢ ወይም ሲምፕሊ ቬክተር ኤ በካፒታል ሌተር የተወከለው ማን ነው በስሞል ቦልድ ሌተር የተወከለው ማለት ነው ቬክተር ኤ ማለት እንችላለን፣ ወይም ደግሞ ቬክተር ኤቢ ብለን ከላይ አሮ ማድረግ እንችላለን። ኤንድ ቬክተር ሲዲ ወይም ቬክተር ቢ እንደምታዩቸው the same direction ያላቸው እኩል ርቀት ነው ያላቸው። ስለዚህ those two vectors are equal vectors እኩል ቬክተሮች ናቸው እንላለን። Hence they are equal vectors. In this case we can write as AB, okay, vector AB which is equal to vector CD ወይም ደግሞ A which is equal to B vector A ከቬክተር B ጋር እኩል ነው ማለት እንችላለን። ይህን ኢኳሊቲ ኦፍ ቬክተርስ ብለን እንጠራዋለን። ስለዚህ ሁለት ቬክተሮች እኩል ለመሆን ሁለቱም ላይሆኑ ይችላሉ፣ ከዛ በላይ ሊሆኑ ይችላሉ፣ 3 4 ሊሆኑ ይችላሉ። እኩል ሊሆኑ የሚችሉት በማግኒቲዩድ እና በዳይሬክሽን ተመሳሳይ እስከሆኑ ድረስ ነው። ከዛ ውጭ እኩል ናቸው ልንለው አንችልም ማለት ነው። The next point, opposite of a vector. Opposite of a vector. The vector which had the same magnitude as that of the vector AB but opposite in direction is called opposite vectors of AB and denoted by the negative vector AB. እዚህ ጋር ተመልከቱ። ሁለት ቬክተሮች ኦፖዚት ናቸው ልንላቸው የምንችልበት ምክንያት ምን ሲሆን መሰላችሁ? በማግኒቲዩድ እኩል ናቸው። በማግኒቲዩድ እኩል ናቸው በመጠን ማለት ነው። በዳይሬክሽን ግን ኦፖዚት ናቸው። ለምሳሌ አሁን ቬክተር ኤቢ እንደምታዩት ዳይሬክሽኑ ወደ ቢ ነው አይደለ? ሲዲ ወደ ዲ ነው ዳይሬክሽኑ። ሶ ሲዲ ዳይሬክሽኑን ወደዚህ ቢቀይር ኖሮ ወይም ተገላቢጦሽ ቢሆን ኖሮ ሁለቱ ኦፖዚት ቬክተሮች እንላቸው ነበረ። በአጭሩ ተመሳሳይ ማግኒቱድ እና ተመሳሳይ ዳይሬክሽን ካላቸው ኢኳል ቬክተር እንላለን። ተመሳሳይ ማግኒቱድ ኑሯቸው ኦፖዚት ዳይሬክሽን ካላቸው ደግሞ ኦፖዚት ቬክተርስ ብለን እንጠራቸዋለን ነው ሐሳቡ። ኦፖዚት መሆናቸውን ለመጠቆም ደግሞ ኔጋቲቭ ምልክት እንጠቀማለን። ኔጋቲቭ ላይክ እንደዚህ ማለት ነው እዚህ ጋር ኔጋቲቭ ኤቢ። ስለዚህ ከታች ስዕል አለ። you can observe that one vector is the negative of the other. Thus a which is equals to the negative of negative a as shown in the first part of figure 7.6 እዚህ ጋር ባለው ማለት ነው and vector ab which is equal to the negative of vector cd እዚህ ጋር ተመልከቱ። አሁን ይሄን ቬክተር ይዩት እስኪ። ቬክተር ኤ አለ። ቬክተር ኤ እንደምታዩት ዳይሬክሽኑ ወዴት ነው? ወደ ሰሜን ምዕራብ ዳይሬክሽን አይደለ? ይሄ ኖርዝ ዌስት ዳይሬክሽን ነው። ይሄኛውስ ቬክተር ቢ። ቬክተር ቢ ደግሞ ወዴት ነው ሄደው? ቬክተር ቢ ወደ ሳውዝ ኢስት ዳይሬክሽን። ስለዚህ ሁለቱ ኦፖዚት ናቸው። ይሄ ዳይሬክሽኑ እንደምታዩት እንደዚህ ነው፣ ይሄኛው ወደዚህ። ግን ርዝመታቸው እኩል ነው፣ ማግኒቱዳቸው እኩል ነው ማለት ነው። ስለዚህ ማግኒቱዳቸው እኩል መጠናቸው እኩል ሆኖ ዳይሬክሽናቸው ኦፖዚት ከሆነ ዴር ሳይድ ቱ ቢ ኦፖዚት ቬክተር ብለን እንጠራቸዋለን። እዚህ ጋርም እንደምታዩት ይሄ እንግዲህ በፕሌን ላይ የተቀመጠው ማለት ነው። ኤቢ እንደምታዩት ኤቢ ዳይሬክሽኑ ልክ ወደዚህ ነው። ወደ ምን ዳይሬክሽን ማለት ነው? ኖርዝ ኢስት ዳይሬክሽን። ይሄ ደግሞ ሳውዝ ዌስት ዳይሬክሽን ነው እንደምታዩት። ግን እኩል ናቸው። ዳይሬክሽናቸው ግን ኦፖዚት ነው። ኦኬ ዳይሬክሽናቸው ኦፖዚት ማግኒቱዳቸው እኩል ከሆነ ዴር ሳይድ ቱ ቢ ኦፖዚት ቬክተርስ ብለን እንጠራቸዋለን ጋይስ። ኦፖዚት ቬክተርስ። ስለዚህ ኢኳል ቬክተርን በዚህ ዋይ ታያላችሁ፣ ኦፖዚት ቬክተሮችን በዚህ ዋይ። ቀጣይ ደግሞ ፓራላል ቬክተርስ የሚል ነገር አለ። ፓራላል ቬክተርስ ቬክተርስ ዛት ሃቭ ዘ ሴም ኦር ኦፖዚት ዳይሬክሽንስ አር ኮልድ ፓራላል ቬክተርስ። ቬክተሮች እንግዲህ ኦፖዚት ዳይሬክሽን ሊኖራቸው ይችላል፣ ዘ ሴም ዳይሬክሽን ሊኖራቸው ይችላል። ዳይሬክሽናቸው ችግር የለውም፣ ኦፖዚትም ተመሳሳይም ቢሆን እንደነዚህ አይነት ቬክተሮች ምን ይባላሉ? ፓራላል ቬክተሮች እንላቸዋለን። ለምሳሌ እዚህ ጋር የምታዩቸው ሁለት ቬክተሮች ዳር ፓራላል ናቸው። እዚህ ጋር የምታዩቸው ቬክተሮች ዳር ፓራላል ማለት ሊቆራረጡ የማይችሉ ኤክስተንድ ብታደርጓቸው ወይም ታራዝሟቸው ሊቆራረጡ ወይም ክሮስ ሊደራረቡ የማይችሉ ማለት ነው። አሁን እነዚህ ሁለት ቬክተሮች የፈለገ ኤክስተንድ ብታደርጉት ብታራዝሙት ይሄን ቬክተር ሌንግዙን ቢጨምሩት የማግኒቱዱን ቢጨምሩት አይቆራረጡ። ስለዚህ በአጭሩ ኢኳል ቬክተሮች እና ኦፖዚት ቬክተሮች ምንድን ናቸው? ፓራላል ናቸው። ስለዚህ ቬክተርስ ዛት ሃቭ ዘ ሴም ኦር ኦፖዚት ዳይሬክሽን አር ኮልድ ፓራላል ቬክተርስ ብለን እንጠራቸዋለን።
ኤግዛምፕል አለን እዚህ ጋር አይደንቲፋይ ፓራላል ኢኳል ኦፖዚት ቬክተርስ ፍሮም ዘ ፎሎዊንግ ፊገር። ከስር እንግዲህ ፊገር አለ። ሶ አሁን ፓራላል the same ኦፖዚት ብለን እስኪ እናውጣ። ኦኬ አሁን እንግዲህ እዚህ ጋር ኤቢ እና ሲዲ ምንድን ናቸው? ኦፖዚት ናቸው። ግን ኦፖዚት ለመባል ምን መባል አለበት ብለናል? ኦፖዚት ለመባል ኢኳል ማግኒቱድ መሆን መቻል አለበት። the same ማግኒቱድ መሆን መቻል አለበት። ግን they are not equal እዚህ ጋር ኢኳል አይደሉም። ስለዚህ ግን ፓራላል ናቸው እንደምትዋቸው። ክሮስ ቼክ ማን ነው? ክሮስ አይደራረጉ። ኤጌን ሲዲ እና ኢኤፍ ራሱ ምንድን ናቸው? ኦፖዚት ናቸው። ዳይሬክሽናቸው ኦፖዚት ነው። ኦኬ እዚህ ጋር ስንመጣ ኪውፒ ፒኪው ይታያችኋል። እዚህ ጋርም አሁንም ጂኤች እና ኤችኤም ይላል። አሁን ይህ እንዴት አድርጎ ነው የሰራው? ኤቢ ኤንድ ኢኤፍ ኤቢ ኤንድ ኢኤፍ ምንድን ናቸው? at the same direction CD is opposite direction to AB CD ደግሞ ከAB opposite direction ነው። hence the vector AB EF and CD are parallel to each other እነማን እዚህ ጋር የተቀመጡት በሙሉ they are parallel the same direction ሆኖ opposite direction ሆኖ ማግኒቱዳቸው ይርዘምም ይጠርም ፓራላል ናቸው ክሮስ ካልተደራረጉ ድረስ ማለት ነው። there is no equal and opposite vectors in the given figure እዚህ ፊገር ላይ እንግዲህ ኦፖዚትም የለም ኢኳልም የለም። ኦፖዚት ለመባል ዳይሬክሽናቸው የተለያየ ሆኖ ግን እኩል ማግኒቱድ መኖር ነበረበት። እኩል ማግኒቱድ ያለ የለም እስከ ሶስቱ ቬክተሮች ኦኬ ኤ ላይ ማለት ነው። ቢ ላይ ስንመጣ ደግሞ እዚህ ጋር ማለት ነው። እዚህ ጋር ስንመጣ PO and PQ are opposite direction but on the same line so they are parallel ማን PO እና PO እና QP ወይም PQ are opposite in direction አንደኛው ወደዚህ ነው ዳይሬክሽኑ ኦኬ እንደዚህ ማለት ነው። አንደኛው ደግሞ ወደዚህ ነው ዳይሬክሽኑ። ስለዚህ ኦፖዚት ናቸው ዳይሬክሽናቸው ማለት ነው። ቬክተር GH and GM are also parallel since they are vectors in the same direction ማን GH እና GM GH እና GM ምንድናቸው? በተመሳሳይ ዳይሬክሽን ያሉት። ስለዚህ እነዚህም ፓራላል ናቸው። they are parallel በተመሳሳይ ዳይሬክሽን ያሉት there is no vectors which is opposite of one another in the given figure ምን አይደሉም። ኦኬ እዚህ ጋር እንደምታዩት ኦፖዚት አይደሉም because ኩል ስላልሆኑ ማለት ነው። GH እኩል ነው HM since they have the same direction and equal lengths using a ruler check ማድረግ ትችላላችሁ ይላል። GH እና HM ማን GH እና HM ምንድናቸው አለ? GH እና HM እኩል ናቸው አለ። ስለዚህ እኩል ከሆኑ እና ተመሳሳይ ዳይሬክሽን ካላቸው እንደምታው GH እና HM እኩል ናቸው በማስመሪያ ለክታችሁ ቼክ ማድረግ ትችላላችሁ አለ። በተመሳሳይ ዳይሬክሽን ናቸው እኩል ሌንግዝ አላቸው። ስለዚህ እኩል ናቸው ማለት እንችላለን ማለት ነው። since they have the same direction and equal lengths the same direction እና equal lengths ካላቸው ምንድናቸው እንላለን? ኢኳል ናቸው ማለት ነው። ኢኳል ቬክተርስ ናቸው ማለት ነው። ኢኳል ቬክተርስ ናቸው። ስለዚህ በዚህ ወይ መረዳት ይቻላል ማለት ነው። እዚህ ጋር ኤክሰርሳይዝ አለ identify the following with reference to a ይላል። ኢኳል ቬክተር to a opposite vector to a parallel to a ለምሳሌ ቬክተር a ይሄ ነው። ከዚህ ጋር እኩል የሆነ ኦፖዚት የሆነ ፓራላል የሆነ ፓራላል ከኢ በስተቀር ሁሉም ፓራላሎች ናቸው እንደምታዩት ከኢ በስተቀር። ኦፖዚት የሆነ ከኤ ጋር ኦፖዚት የሆነ ቢ አለ። ለምሳሌ ቢ አለ ኦፖዚት የሆነ ኦኬ። ኢኳል የሆነ ማን አለ? ሲ አለ። ኢኳል የሆነ ሲ እና ኤ ተመሳሳይ ዳይሬክሽን ተመሳሳይ ርዝመት ስላላቸው ማለት ነው። ስለዚህ ኦፖዚት ቢ ኢኳል ሲ። ፓራላል ግን
እዚህ ጋር ሁሎችም ፓራላል ናቸው ከኤ በስተቀር ማለት ነው። ኦኬ ኦልራይት እዚህ ጋር ትሩ ኦር ፎልስ ጥያቄም አለ። ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢዝ አዘርዋይስ ይላል። ቱ ፓራላል ቬክተርስ ሃቭ ኖ ፖይንት ኦፍ ኢንተርሴክሽን። ፓራላል ከሆኑ ኢንተርሴክት አይደራረጉም። ኢንተርሴክሽን ካላቸው ግን ፓራላል ነው ኢንተርሴክት አድርገዋል ማለት ተቃራኒ ነገር ነው። ፓራላል ቬክተርስ ሃቭ ዘ ሴም ማግኒቲዩድ። ፓራላል ቬክተሮች ዘ ሴም ማግኒቲዩድ አላቸው፣ ላይኖራቸውም ይችላል። አሁን እዚህ ጋር ኤ እና ሲ ፓራላል ናቸው፣ ዘ ሴም ማግኒቲዩድ አላቸው። ቢም ፓራላል ነው፣ ዘ ሴም ማግኒቲዩድ አለው። ኦኬ እዚህ ጋር ግን አትኩራችሁ የምታውቁ ከሆነ ቢን ይዩት፣ የቢን ርዝመት ይዩት እስኪ። ከዚች ጋር ተነስቶ እዚች ጫፏ ላይ ነበር መድረስ የነበረበት፣ ግን ትንሽዬ አጠር ብሏል። ሜቢ ሲስሉ ተሳስተው ካልሆነ ማለት ነው። ግን እንደዚሁ ከተቀመጠ እኩል አይደለም ወይም ኦፖዚት አይደለም ከቢ ጋር ልንል እንችላለን። ገባችሁ? አሁን እቺ መታ ልክ እዚች ጋር ነበር ማረፍ ያለባት እቺ ኮርነሯ ጋር፣ ቢኮዝ እያንዳንዷ ሌንግዝ እኩል መሆን መቻል ስላለባት ማለት ነው። እኔስ ወደ ጥያቄያችን ስናመጣ ፓራላል ቬክተርስ ሃቭ ዘ ሴም ማግኒቲዩድ። ዘ ሴም ማግኒቲዩድ ሊኖራቸው ይችላል፣ ግን መኖሩ ግዴታ አይደለም። ዘ ሴም ማግኒቲዩድ ሊኖራቸውም ላይኖራቸውም ይችላል ፓራላል ከሆኑ። ዘ ማግኒቲዩድ ኦፍ ቬክተር ዳዝ ኖት ዲፔንድ ኦን ኢትስ ዳይሬክሽን። ይህም ጥሩ ነው። the magnitude of vector does not depend on its direction። ለምሳሌ ማግኒቲዩዱ 3 ሜትር ከሆነ እርዝመቱ በኖርዝም በሉት በሳውዝም በሉት 3 ሜትር ነው። ወዴትም አቅጣጫ ቢሆን ፋክተር ያደርገው። ስለዚህ the magnitude of the vector does not depend on its direction that is true። እንደዛ አድርጋችሁ ተረዱት። መልካም። ሌላው ኮለመን ቬክተር ኢንቱ ዳይሜንሽን የሚል ነገር አለ። ኮለመን ቬክተር ምንድን ነው? Any vector A can be represented by a column vector A that is xy, where x is the horizontal and y the vertical horizontal and components of A ይላል። እዚህ ጋር እንግዲህ ተመልከቱ። ኮለመን ቬክተር ምንለው? ኮለመን ማለት ልክ እንደዚህ ቋሚ ነገር ኮለመን፣ አግዳሚ ከሆነ ደግሞ ሮ ይባላል። ሜቢ ኬሚስትሪ ላይ ፔሪዮዲክ ቴብል ላይ ኮለመን ኤንድ ሮ የሚባል ነገር ታስታውሳችሁ። አግድም ስንጓዝ ሮ፣ ወደ ታች ስንወርድ ወይም ወደ ላይ ስንወጣ ኮለመን እንለዋለን። ስለዚህ እንደዚህ እንደምታዩት ቨርቲካል ነው የተቀመጠው ኤክስ ዋይ። ይህ ኮለመን ቬክተር እንለዋለን። ኤክስ ሪፕሬዘንት የሚያደርገው ሆሪዞንታሉን ነው፣ ወይራስ ዋይ ሪፕሬዘንት የሚያደርገው ደግሞ ቨርቲካሉን ነው። ስለዚህ እዚህ ጋር እዚህ ስዕል ላይ ተመልከቱት። ፊገር 7.9 ላይ 2 3 ይላል። አሁን 2 ማለት የማን ዋጋ ነው? የሆሪዞንታሉ የኤክስ ዋጋ ማለት ነው። 3 ቨርቲካል ነው እንደምታዩት የዋይ ዋጋ ነው። ስለዚህ ሪፕሬዘንት ሲደረግ 2 3 ተደርጎ ይቀመጣል ማለት ነው። ኦኬ ስለዚህ ዲኖትድ ባይ ማን ነው? ቦልድ ሌተር ኤ ወይም ደግሞ ቦልድ ያልሆነ ሌተር ሆኖ አረው ቬክተሩን ሪፕሬዘንት ለማድረግ ማለት ነው። ሶ ዊ ካን ራይት ዳት ቬክተር ኤ which is equals to 2 3 ብለን ማስቀመጥ እንችላለን። 2 3 ይሄ ኮለመን ቬክተር እንለዋለን። ወይም ደግሞ ይችን ቦልዷን ትተን ባሮ አስቀምጠን 2 3 ብለን ማስቀመጥ እንችላለን ማለት ነው። ኦኬ የምን ይባላል? ኮለመን ቬክተር፣ በኮለመን የምናስቀምጠው ማለት ነው። በኮለመን ኤክስ ዋይን በኮለመን የምናስቀምጥበት ወይ ነው። ኦኬ ሌላው ማግኒቲዩድ ኦፍ ቬክተርስ the magnitude of a given vector AB or vector A as shown in the figure 7.4 ከላይ እንደተቀመጠው ማለት ነው ላይ ያየነው ነው is the length of the line segment from its initial point A to the terminal B is denoted by the magnitude of vector AB or the magnitude of vector A ብለን ማስቀመጥ እንችላለን። ፊገር 7.4 ማለት እዚህ ጋር መጀመሪያ ላይ ያየነው ማለት ነው። እዚህ ጋር አሁን ኢኒሻላችን መነሻችን A ነው፣ መዳረሻችን B ነው። ስለዚህ ቬክተር AB ወይም ደግሞ በቦልድ ሌተር ቬክተር A ብለን ማስቀመጥ እንችላለን ነው። የዚህ ርዝመትን ለማወቅ ወይም ማግኒቲዩዱን ለማወቅ the magnitude of የአብሶሉት ቫልዩ ማለት the magnitude of እንደማለት ነው። ኦኬ ስለዚህ እሱ ነው እያወራ ያለው። ሶ ምሳሌ ያለን እዚህ ጋር ምሳሌ 2 find the magnitude of a vector u for 3 የx ኮምፖነንት 4 የy ኮምፖነንት 3 ተሰጥቶናል። ስለዚህ ምንድነው የምናደርገው መሰላችሁ? the magnitude of u ማለት እዩት። the magnitude of u እንዴት ነው የሚሰራው? እዚህ ጋር ሳያስቀምጥ ነው እቺን ቀጥታ መልሷን እንደዛ አድርጎ ያስቀምጥላችሁ። ፓይታጎረስ ቴረም ነው የምጠቀመው። ፓይታጎረስ ቴረም ማለት ወይም the magnitude of u ማለት which is equals to the square root of
እዚህ ጋር 4 ነው አይደል? ለምሳሌ ኤክስ ዋይ ስለሆነ ኤክስ ስኩዌር ፕላስ ዋይ ስኩዌር ተደርጎ ነው የሚሰራው። ቦት ሳይድ ስኩዌር ስናደርገው እንደምታዩት ዲ ማግኒቱድ ኦፍ ዩ ስኩዌር ይሆናል። ስለዚህ ዲ ማግኒቱድ ኦፍ ዩ ስኩዌር ማለት 4 ስኩዌር ፕላስ 3 ስኩዌር ነው። ወይም በአጭሩ ምን መጠቀም መሰላችሁ? ፓይታጎሪያን ተረም ከዚህ ቀደም 8ኛ ክፍል ማትማቲክስ ላይ ካስታውሳችሁ ፓይታጎረስ ቴረም ማለት እንግዲህ ራይት አንግል ትራያንግል ተሰጥቷችሁ ያ ማለት አንደኛው ከሶስቱ ማዕዘን አንደኛው 90 ዲግሪ የሚለካ ማለት ነው። በ90 ዲግሪ ኦፖዚት የሆነው ሳይድ the longest side እሱ ሃይፖትነስ ተብሎ ይጠራል። ሃይፖትነስ ሌሎቹ ደግሞ legs of the triangle ወይም the right angle triangle ተብሎ ይጠራሉ። እዚህ ጋር ለምሳሌ 4 እና 3 legs of this right angle triangle ነው። whereas u የሚባለው ደግሞ ሃይፖትነስ ተብሎ ይጠራል። so ሃይፖትነስ ማለት ወይም ሃይፖትነስ ስኩዌር ማለት the summation of the square of its leg ነው። ያ ማለት u square which is equals to 4 square plus 3 square ማለት ነው። ይሄ ፓይታጎሪያን ቴረም ነው። ስለዚህ the magnitude of u square which is equals to 4 square plus 3 square ይሄ የፓይታጎረስ ቴረም ህግ ነው። ስለዚህ 4 square 16 plus 3 square 9 3 ሲደምሩት 25 ይመጣል። 25